ያቺ ከ7 ዓመት በፊት የሄደችው አባዬ አሁን ምንም አትሆንም። እሺ ደህና ትሆናለህ። ከጎንህ ነኝ። ተመስገን። የምር አምላኬ ወደ ሀገር ይመለስከኝ። ይሄ አየር ነበር የናፈቀኝ። ሩት ተፈራ እባላለሁ። ከ7 ዓመት በፊት ነበር ከሀገር ወጥቼ የተሰደድኩት። ስደት በጣም ከባድ ነገር ነው። በሰው ሀገር መንገላታት፣ የሚወዷቸው ቤተሰቦች መናፈቅ፣ ፍቅርን በርቆ ማድረግ፣ እናት አባት ማሰብ በጣም ከባድ ነው። አሁን ግን ተመስገን ለሀገሬ በቅቻለሁ። እዛ እያለሁ በላኩት ገንዘብ ቤት ተሰርቶልኛል። በቃ አሁን ደስታ የሞላበት ህይወት መኖር ጀምራለሁ። ደግሞ በተመረቅኩበት ስራ መስራት እችላለሁ። ተመስገን አምላኬ ሆይ። አባት የሀያት ታክሲ የቱ ጋ ነው? የሀያት ታክሲ። እሺ አመሰግናለሁ። አይ ችግር የለውም። እሺ አመሰግናለሁ። ትንሽ ነው፣ ችግር የለውም። ችግር የለውም። አመሰግናለሁ። እሺ ሌባ! እባክሽ አታካብጂ። አታካብጂ! ሌባ! የሰው ንብረት ስትወስድ ትንሽ አታፍርም እንዴ? ይቅርታ ተባልሻን። ዮናስ ነህ? ምን ነው የምታወሪው? ምንድነው? በጣም ተቀይረሃል እኮ። ያምሻ እንዴ ሴትዮ? ምንድነው የምታወሪው? ስሜን ደግሞ ኬስ ነው ያውሽ እንዴ? በጣም ተጎሳቁልሃል እኮ። ቆይ ምን ተፈጥሮ ነው እኮ? እንዴት አወቅሽ? እንዴ ወንድሜ አይደለህ እንዴ? ወንድሜ? ሩት እንዳትሆን አላመሽም። ቆይ እንዴት መጣሽ? ናቀፈኝ። እሺ ቆይ እንደምመጣ ዳን ያልነገረህም እንዴ? ኧረ አልነገረኝም። እኔ እና እሱ እኮ አናወራም። እንዴ ቆይ ለምን? ተይስ ግሩታ፣ አንቺ በጣም አምሮብሻል። አንተም እኮ ተይ፣ እንደ ተጎሳቆልኩ እንኳን አውቀዋለሁ። አረ ያን ያህል እኮ ግን አይደለም። እሺ እንኳን ደህና መጣሽ። ለማንኛውም ሰፈሩ ስለተቀየረ እኮ ቤቱ ጠፋብኝ። በልና በቃ አሁን ሰደኝ። እሺ። ውይ ሻንጣይስ? ሻንጣ ነበርሽ እንዴ? አው ዮኒ፣ ያመጣሁት ሻንጣ ነበር። አሁንም አንድ ሰው ወዞታል። እባክሽ። ወይኔ በእርግጠኝነት አይኖርም። እሺ አሁን ቆይ ምንድነው የማደርገው? ቆይ በጣም አስፈላጊ ነገር አለው እንዴ? አይ እሱስ ቦርሳዬ ውስጥ ነው፣ ግን ለእናንተ ያመጣሁት ቸኮሌትና ልብስ ነበር። ቢስ በቃ እኔ እጄ አመጣዋለሁ። እሺ እሺ። መቼም ፋ ብሎ ነው አይደለም ማገኘው? ይሆናል። ተመስገን አምላኬ ሆይ ለቤት ያበቃኝ። ቶሎ ልቂ እንጂ ሴትዮ። ቆያ ተረጋጋ። መረጋጋት ስለከበደኝ መሰለኝ በጠዋት ያስመጣሁሽ። ምን ነው ቆይ ይሄን ያክል እኔን እንደዚህ ማለት? ኧረ እባክሽ። አዎ ተሳሳትኩ።
አንቺ እኮ አይደለሽም የሚያስፈልግሽ እና የምትሰጪኝ ነገር ነው። እሱን ደግሞ ከሌሎች ሴቶችም አገኘዋለሁ። እሺ እንዳልክ እንደዚህ ስትይ ነው የሚያምርብሽ። ጨርሻለሁ። ነይ ግቢ አሁን አልጋ ውስጥ። ዛሬ ብሶብሃል። ኧረ እባክሽ። ያው ምንድን ነው? ቆይ ምንድን ነው? ስንት ጊዜ ነው የነገርኩሽ? ቆይ ምን ነው? ምን አጠፋው? ያልኩሽ ጠረን ያስፈልገኛል፣ ሽቶ ያስፈልገኛል ብዬ ስንት ጊዜ ነው የነገርኩሽ? ዳንዬ ለዚህ ነው እንዴ? ምን ላድርግ? አቻኩለህ እኮ ነው የጠራኸኝ። የፈለገ ቢሆን ምንም አይነት ሁኔታ ውስጥ ብትሆኚ ሽቶውን አትርሺ። እሺ ዳንዬ። እሺ በጣም በቃ ነሽ፣ እንቀጥል። አልፈልግም። ለምን አልፈልግም አልኩሽ አይደል? በቃ ቆይ ለምን? ሽቶን ስላልተቀባሁ ነው? አዎ ያለሱ ደግሞ አልወድም። በቃ ይሁኑ ምክንያት። አዎ ይሄ ምርመራ ያስፈልገዋል። ተመርመር። ዝም በይ እባክሽ። እሺ ግን ዳንዬ ያ ሽቶ ለምንድን ነው ያስፈለገ? ምክንያቱን እኔም አላውቅም። በል በቃ ደህና ዋል። ቆይ የት ነው የምትሄጂው? ታመምከኝ ዳኒ። ቆይ ተረጋጊ፣ የቀረሽ ሽቶ አለ። አይሽ አይደለ ሽቶ እንዴት እንደሚያስደስት። ዝም ብለን ነው። ምንድን ነው? አንተ ዮናስ፣ አንተ ነህ አይደል? ምንድን ነው የምትሰራው? ስራ ላይ ነኝ፣ ውጣ ከዚህ። የሩታን ድምፅ ነው የሰሙት። ማናት? መቼ መጣ ነው? ቆይ እንደምትመጣ እኮ አልነገረችኝም ነበር። ደግሞ እኮ ቴክስት አድርጋልኛለች። ማናት? ፍቅረኛ ናት አይደል? አታውቂያትም፣ አይመለከትሽም። አታውቂያትም፣ አይመለከትሽም ማለት ማና? ምንድን ነው? ሚስት ናት? አዎ አይመለከትሽም። ደግሞ አትጩሂ። ትጩሂ? አዎ አትጩሂ። እጮሃለሁ፣ በደንብ ነው የምጮኸው። ሰብለ፣ አሁን ዝም በይኝ ላስብበት። ምንድን ነው የምታስበው? ከሚስትህ ማምለጥህን? ሚስት አይደለችም። ስንት ጊዜ ነው የምልሽ? እና ፍቅረኛ ብትሆን ነው እሷን የሚያስታውስ ሽቶን ያንገቴ ላይ ሁሌ የምታከፈክፍብኝ። ውጪልኝ። አዎ ልብስሽን ይዘሽ ውጪ። ከወጣሁ ግን አልመለስም። እንደፈለግሽ። ድሮ ማቀበል ለአንተ ባጣ ቆይበኝ። ወይኔ ዳኒ፣ እንዴት ሳልዘጋጅ ትመጣለች? በቃ ተረጋጋ፣ ተረጋጋ ዳኒ፣ ተረጋጋ፣ ተረጋጋ። ኧረ አንቺ በእናትሽ! ኧረ ወይኔ ከሰማይ የወደቀልን ተአምር ነው። ከሰማይ አይደለም እባክህ። ኧረ ከሰፈራችን ደቅ ብሎ ነው ያገኘሁት። አንተ ደግሞ ምን ይሸኝ ነው? በራችሁም ላይ አይደለም ቁጭ ያለው። ወርቆ ነበር ግን እኔ አንስቼ አመጣሁት። ጸዴ ልብስ ደግሞ አለው። እውነትህን ነው? አዎ አየህ ግን አይደል ፈጣሪ ሲጥልልን። እባክህ የቴ ነው እባክህ? የእህቴ። ኧረ እባክህ። አዎ የቴ ነው። ምን ነው ደበረ? ኧረ ዮኒ ተው። እኔ ባገኘሁትኝ ላካፍልህ ብለህ ፈርቅ ልትይዝብኝ ነው? አንተ ማን እንዴ? አይደለም እውነቴን ነው እያልኩ እኮ ነው። ወይኔ ሽምጠጣ፣ የወንድሜ ነው ብትል እንኳን እኮ ያምርብሃል። እባክህ የቴ ነው እባክህ? እሺ የትኛዋ እህት ናት? የታላቋ እህቴ። እሱማ የአረብ ሀገር ሻንጣ ሆኖ የታናሽ አይሆንም። አረብ ሀገር የነበረችው ናት። አንተ ደግሞ ያማለች። ኧረ እባክህ ይሄን ያክል ታሪክ አትፍጠር። በቃ ውሰደው። የምሬን ነው አቢ። እህቴ መታለች። እህት እንደነበረ አላውቅም። እባክህ እኔም ረስቼው ነበር እኮ። ማናት? ሩት። ሩት ያቺ ከ7 ዓመት በፊት የሄደችው? አዎ። ወይኔ ሩት መጣች? አዎ መታለች። ታዲያ ምን ሆነ ነው ሻንጣውን የጣለችው? እባክህ እኔ ነኝ። ምን
አንተ ስታይ በፍቅር አቅፋ ላጣለች ወይ ማቀፍ አንተ ደግሞ እና ሰረኳት እህትን ያማ እንዴ እና እህቴ ሆና እንዴት አውኩኝ ታዲያ ባክኔ ሌላ ማዳን ቆሞ መስለኝ ቦርሷን ላጣርክ ይሄዳሉ አትከተለኝ እሺ ከዛስ ባክ ብዙም ሳሮጥ አለች ባንዴ ያው እሱማ ትንሽ ሮጥ ብያለሁ ግን ደግሞ ትንሽ ሱሱ ያዘኝ በእናትህ እሺ ከዛስ ከዛ ስንመለስ ደግሞ ሻንጣው ሄዳ ከዛ እኔ እንደምሆነ አሰበ መጣ ባሎንስ እኮ አንተ ነህ ምን ነው አምላኬ ልበላ ነው ብዬ ሳልጨርስ ትነጥቀኛለህ እኔ እሰጣለሁ በቃሽ አንተ ሰላላየ ነው እንዴት ያበደ ልብስ እንደሆነ ይሰጣል ተባልካ እንዴ ቆይ አንተ ምን ሆነ ምን ሆንኩ ምን ነው ስለመጣሽ ደብረዋል አረ እንደውም ደስ ብሎኛል እባክህ ግን እንደዛ አይመስልም ለምን ደስ አልክ አንተ እባክህ ከፍቷል ግን የከፋኝ ለኔ አይደለም እባክህ እና ለሷ ነው ለሩታ አዎ ለይት ምን ነው እባክህ ቤቱን ጠብቀን ነገር ደስ አይልም ቆይ አንተ አመጣም እንዴ ወደ በኋላ እመጣለሁ እሺ በቃ ድጋሚ ግን ሌላ ዕቃ ላግኝ አልሰጥምሽ ያርግልህ እሺ ሴትዬ መች በቃ ሄደች እንዴ አንቺ ግን እንዴት መጣሽ እንዴ እንደምመጣ እኮ ቴክስት አድርጌልህ ነበር አዎ ግን አሁን ገና ነው ያየሁት ለምን ዳኒ ቆይ ቀድመህ ማየት አልነበረብህም እንዴ አላየሁትም በቃ ለነገሩ ገንዘብ ስልክልህ ነው ቶሎ ቴክስቱን የምታየው ምን ለማለት ፈልገሽ ነው ምንም እና ታዲያ ተረጋጋ እንጂ ዳኒ ደግሞ መጀመሪያ ሰላም አትለኝም እንዴ ወይ ይቅርታ ደግሞ በጣም ናፍቀኸኝ ነበር እኔም ናፍቀሽኝ ነበር አንተ ደግሞ በጣም ተመችተዋል ምን ይመቸኛል ብለሽ ነው ዝም ብለሽ ነው አይ በደንብ ያስታውቃል እሺ ካልሽ ግን እንደዚህ አልጠበኳችሁ ማለት አንተንም ቤቱንም ነው እንዴ አዎ ደግሞ ታምራለች እሺ ማን እንዴ ፍቅረኛ እኮ አይደለች ታዲያ ምን ናት ዝም ብዬ ማውቃት ልጅ ናት አልጋ ላይ አይ መንገድ ላይ እሺ ቆይ ስራ እንዴት ነው ስራ አሪፍ ነው ምንም አይልም ቆይ ድርጅቱ እንዴት ሆነ ጥሩ ነው አሪፍ እየሰራ ነው ደግሞ ቤቱ ጥሩ ነው የቤት አሪፍ ሆነ አዎ ግን እኔ ያልኩት ቆይ ክፍሌን ላስተካክለው አይ ተው ችግር የለውም ምን ያነሳዋለሁ ተይው እህቴ አንቺ እኮ ለትንሽ ጊዜም ቢሆን እንግዳ ነሽ ቆይ አባዬስ ተፌ አዎ አባዬ ሄዶ ነው ለካ አልነገርኩሽም ትንሽ አመም አድርጎታል እንዴ ምን ሆኖ ቆይ ለምንድን ነው ያልነገርከኝ አይ ልነግርሽ ነበረ ግን ያው ሰው ሀገር ሆነሽ እንዳትጨናቂ ብዬ ነው እሺ ቆይ አሁን የት ነው ያለው አለ እዚህኛው ክፍል ነው የት እዚህ ወይኔ አባዬ ቆይሽ እንደምመጣ አውቋል አዎ ነግሬዋለሁ እንዴ እና እየጠበቀኝ እኮ ነው በዚህ ሰዓት መምጣት አልነበረብሽም አባዬ ሩታ ትንቷል እኮ ተይዋት ቆይ ለምንድን ነው እንደዚህ እስከሚሆን ድረስ ያልነገርከኝ ነገርኩሽ እኮ እንዳትጨነቂ ብዬ ነው ቆይ እንደዚህ እየሆነ ለእኔ ለመናገር ለምን ወደኋላ ተወቃ እሱን ተይው ነው ማለት አንቺ ችግርና አሪፍ እሱ ደግሞ ይተኛ አባዬ አባ አቤት ምንድን ነው መጣች እኮ ማን ሩታ ልጅ የት አለች ታዲያ
ሳሩን ናት አሁን በኋላ ትመጣለች። እሺ ጥራታ። እሺ አባዬ፣ ግን በኋላ የተባባልነውን ነገር እንዳትረሳሽ። አረሳው። ሩታ ታጠቢና ገብተሽ ረፊ። ምኑን አረፍኩት? ለምን ትጨነቂያለሽ? እኮ የሚያጋጥም ነገር ነው። ልክ ነህ እኮ ግን ግራ ተጋባሁ። መጀመሪያ ላይ እኛም ደንግጠን ነበር። አዎ በጣም ያስደነግጣል። ልክ ነሽ፣ ከባድ ነው። ቆይ ግን ምንድነው ምክንያቱ? ስራ በጣም አብዝቶ ነበር። ስራ ለምን ያበዛል? ቆይ አንተ ከጎኑ አልነበርክ እንዴ? እሱማ ነበርኩ። እና ታዲያ ዳኒ አታግዘውም? እረፍት እንዲያደርግ አትነግረውም እንዴ? መጀመሪያ ላይ ከሁሉም ጥሩ ነበር። እና ታዲያ የሆነ ጊዜ ላይ ግን ድርጅቱ ኪሳራ ገጠመው። ኪሳራ? የኛ ድርጅት? አዎ የአባታችን ድርጅት። ለምን? ቆይ ምን ሆኖ? እኛም አላወቅንም። እሱን ለማስተካከል ላይ ታች ሲል ነው የተጎዳው። እሺ አሁንስ? አሁንማ ነገሮች ተስተካክለዋል። ድርጅቱ አሪፍ ላይ ነው። ተመስገን። ሩት ገና ከመምጣትሽ ራስሽን በማይሆን ነገር አታስጨንቂ። ፈልጌው አይደለም፣ እንደጠበቅኩት ስላላገኘሁት ሁሉም ነገር አስገርሞኝ ነው። ምንድን ነበር የጠበቅሽው? እንደ ሀሳቤማ ቢሆን የጠበቅኩት የኔት እንኳን ደህና መጣሽ ልጄ። እንኳን ለቤትሽ አበቃሽ የኔ ልጅ። እንዴት ናፍቃችሁኝ እንደነበር እኮ። እኛስ ብትይ የኔት ይሁንዬ፣ እንዴት ናችሁ? ዘና ብለሽ ተቀመጪ በደንብ። የኔ ልጅ እንዴት ነው የቀላሽው? አባዬ እዛ አረብ ሀገር መቼ ፀሐይ ይነካታል ብለህ ነው? ምን ነው የተመቸኝ ይመስላለሁ? በጣም እንጂ። ደግሞ ወፈርም እኮ ብለሻል እኮ። እኔ እኮ ትወፍራለች ብዬ አላስብም ነበር። ኧረ እባክህ ቀጫጫ ነበርሻ። እሰይ እሺ አባዬ። ቆይ ይሄ ልጅ አሁንም ነገረኝነቱ አልተውም እንዴ? መች ይተዋል? ስራ ቦታም እኮ እንዲሁ ሲያለፋኝ ነው የሚውለው። ቸኮሌት የለም እንዴ ኔት? አላመጣሽልኝም? አይ ዮናስ፣ ቸኮሌት በዚህ እድሜው? ተው አባዬ፣ ልጅም አይደል? ዮንዬ ሻንጣ ውስጥ አለ። ምን ልጅ ነው? አሁን እኮ 18 ሞላው። 18 እንዴ? እኔ ሲሄድ እኮ ገና ልጅ ነበር። ሁሉም ቆሞ አይጠብቅሽ መቼስ። ምን ነው ዳኒ ልስጥህ እንዴ? አልፈልግም። አይ ቸኮሌት ስል ምራቅን ስትወጣ አይቼ እኮ ነው። ደግሞ ለቸኮሌት እሷ ያመጣችልን ቸኮሌት አይነት ብትቀምስ ግን ትወደዋለህ። እስኪ ያሳየኝ። ፈልጓል አላልኳችሁም? አባዬ ስራ እንዴት ነው? በጣም ጥሩ ነው፣ እግዚአብሔር ይመስገን የኔ ልጅ። ተመስገን። እኔም ለሀገሬ በቃ በጤና ተገናኘን። እኔት ደግሞ እናንተም እንደዚህ ሆናችሁ ስላየዋችሁ በጣም ደስ ብሎኛል። በቃ አሁን ቤትሽ ገብተሽ ትዳር ይዘሽ ወልደሽ ከብደሽ መኖር ብቻ ነው። ደግሞ በላክሽ ብር የገዛንልሽን ቤት ብታዩ ማለት ነው እንዴት እንደሚያምር። የምር እውነት አያምርም? ይሄ በጣም ነው የሚያምረው። እስከማየው በጣም ጓጉቻለሁ። ፎቶ አለ አይደል እንዴ? ለምን አታሳያትም? ቆይ እንደውም ላሳይሽ። ይሄ በሩ ነው? አዎ። አንተ መስኮቱ ደግሞ በጣም ነው የሚያምረው። በደንብ መርጬ ነው የገዛ ነው። ደግሞ ባለ 3 መኝታ እኮ ነው። ወይኔ ወንድሜ በጣም ነው እሺ የማመሰግነው። ችግር የለውም። ለአንቺ ያልሆነ ደግሞ ሁላችሁም በጣም ነው የምወዳችሁ። እናመሰግናለን። በቃ የተዘጋጀውን ምግብ እንብላና መጥተሽ ደግሞ ኬክሽን ትቆርጫለሽ። እሺ አባዬ።
ትንሽ ሀሳብ ይዞኝ ነው። ምን አይነት ሀሳብ? ተው እባክህ። ንገሪኝ እንጂ። ምኑን አወራዋለሁ? እውነት ቢሆን ጥሩ ነበር። እሺ ተይው በቃ ግቢና ታጠቢ። እሺ። ሻወሩ አልጠፋብሽም አይደል? አይ አልጠፋብኝም። እሺ። አንተ በሽተኛ። ምን አደረኩ ደግሞ? ኮልኮል ይዛት ትምጣ አላልኩም? ቆይ እንዴት መጀመሪያ ስማኝ እንጂ። ምንም አልሰማ። ሰብስበ ይዘው አይደለም እኮ እንዴ። ተው ተው ተው፣ ሌብነት ይቅርብህ ተው አላልኩም? እሱማ ብላል እና እንዴ ማይሰረኩ ደግሞ። ኧረ እባክህ እና ይሄ አባትህ ውርስ ነው? ሰርቄው አይደለም። ተው ለነገሮችን ሰሞን ስላልመጣው ነው መሰለኝ ከቦርሳ ወደ ሻንጣ ያሸጋገርኩ። ቆይ ለምንድን ነው የማሰማኝ? ውጣ። ምን ድንቆሮ ነው እንዲህ? ውጣልኝ። ደንቆሮ አይደለም። እሺ ውጣ። አልወጣም። በጣም ጥሩ። እንደዛ ከሆነ እኔ አስወጣለሁ። አንተ ምን አባ ነው ያጨስከው? ምን አጨስኩ? ምንድን ነው የምትሸተው? በጌታ ስታጨስ እንኳን ደህና ነገር አጭስ። ስትለብስ ምረጥ። ስትሰርቅ እንኳን ደህና ነገር ስረቅ። እስኪ ምክር ነው አስተያየት? ትቀልዳለህ አይደል? አይ አልቀለድኩም። አላል የታላቅ ምክር እየሰማሁ እኮ ነው። በጣም ጥሩ። የምትሰማኝ ከሆነ ትእዛዝ ነው። እሺ እሺ። አሁን ያመጣውን ኮልኮል ይዘውጣ። ኮልኮል አይደለም፣ አስፈላጊ ነው። ምኑ ላይ ነው አስፈላጊነቱ? ገንዘብ ነው ወርቅ ነው? አይደለም። እና ምንድን ነው? ጌጣጌጥ፣ ዳይመንድ ይዘውጣ። አልወጣም። ትወጣለህ። ወጥተህ ራሱ እስከ ማታ ድረስ እንዳትመለስ። አልወጣም። አትምታኝ እንዴ! አትምታኝ። ገና ደግመሃለሁ። እሺ እንዴ ምንድን ነው እንዴ? እንዴት እንዲህ እየተጨቃጨቃችሁ? አይ ቀላል ነገር ነው። ምክር ላይ ነበር። ቆይ ምክር ነው ዱላ? ያው የታላቅ ነገር ዱላ የሚቀላቀለዋል። ይሁን እኮ ነው ሩታ። አዎ አወኩት። እንዲህ ተጎሳቅሎ ስታዩ ተለወጠብሽ አይደል? አረ ለነገሩ እንዴት አይጠፋሽም? በጣም ነው የተለወጠው። አውቄዋለሁ። ቅድም መንገድ ላይ ተገናኝተን ነበር። አረ የምርሽ ነው? አዎ በአጋጣሚ ተገናኘን። በአጋጣሚ ሳይሆን ሰርቄሽ ነው። ሰርቄሽ? አዎ ሰርቄሽ ነው። አንተ ምንድን ነው የምታወራው? ምን ነው? ስለ ሌብነት እስካሁን ነገርካትም እንዴ? የምን ሌብነት ነው? ተው እባክህ። በቃ ተው እሺ። ሻንጣውስ? ይሄው። አመሰግናለሁ። ወይ ያንቺ ነበር እንዴ? አዎ የኔ ሻንጣ ነው። በጣም ይቅርታ ወንድሜ። አይ ስላልሰማኝ ነው። ልክ ነህ፣ መስማት ነበረብኝ። በቃ መኝታ ቤት አስገቢው። የትኛው? በሱ በግራ በኩል። እሱ እኮ የኔ ክፍል እኮ። የእሱ ነው? አረ ችግር የለውም፣ ዝም ብለሽ አስገቢው። እሱ ቤት አይውልም፣ ለመተኛት ነው የሚመጣው። ለእሱ ደግሞ ሶፋ ይበቃዋል። ይሻላል? አሁን እንደዛ ይሻላል። እሺ ብረምታፍተ ምንም እንደማትናደድ እንዳትፈነጅ። እና ቢሆንስ የኔ ፍቃድ መጠየቅ የለበትም እንዴ? ለምን? የኔ ክፍል የሚገባ ነው። ለምን ትጠየቃለህ? ማለት የኔ ክፍል አይደል እንዴ?
ያንተ ቤት ነው? መልስልኝ እንጂ ያንተ ክፍል ነው እንጂ ያንተ ቤት ነው አይደለም። በቃ ስለዚህ ከዛሬ በኋላ ሶፋ ላይ ተኛ። እሺ ጎበዝ፣ እንደዚህ ነው የሚያምርብህ። ደግሞ ጸዳ በል። እህትህ ናት፣ እኛንም አታሰድበን። እሺ። እኔ የምልህ ግን ሻንጣ ውስጥ ምን አለ? አላውቅም። ኧረ አላምንህም እባክህ። እንዴት? አንተ ሳትፈትሽ ታመጣው? ንገረኝ እባክህ። ልብሶች። ለልብስማ እዚህ ልብስ አለ አይደል? እንዴ ዝም ብለህ ተሸክመህ የምትመጣው? ሌላስ ቆይ ምን አለ? እና ቸኮሌትም አለ። ለምንድን ነው ቆሼ ነገር የሚመች? ቆይ ምን እንድልፈልገ ነበር አንተ? ወርቅ፣ ሀብል፣ ጌጣጌጥ ምናምን። አላውቅም። ቶሽ ስትመጣስ ምን ይዛለች? ትንሽ የቦርሳ ይዛ ነበር። ምን አለ? እንዴት ላይ ይችላል? እኔ ግን ጠቃሚ ነገር ሊኖረው ይችላል። በጣም ጥሩ። ስለዚህ እዛ ውስጥ ሊኖር ይችላል ማለት ነው። ኖር በጊዜ አይገባም። ምንድን ነው ያመጣሽው? ትንሽ ልብስ ነገር ነው፣ ድንገት ከሆናችሁ ብዬ ነው። ኧረ አያስፈልግም ነበር ሩታ። አውቃለሁ፣ ግን በቃ እኔ ደስ እንዲለኝ። አይ ሩታ አታለውሻል። ይሄ እኮ ብራንድ አይደለም። አረ ዳኒ፣ ከዋናው ሱቅ እኮ ነው የገዛሁት። ምን እዛ እኮ ሌቦች ናቸው። የማይረባ ነገር ነው የሸጥኩልሽ። እሺ መጀመሪያ ለካው። ምን አላውቀዋለሁ ብለሽ ነው? ተይ እባክሽ። በቃ እሺ ተው። ይሁንዬ እንካ። እሺ አመሰግናለሁ። እሺ እስቲ ለካውና ና። ለእሱማ ምን ይሆናል ብለሽ ነው? ውልቅ ብሏል እኮ አታየውም? አሁን ለካዋለሁ። እሺ አይ ጥሩ ነው። እንካየም ከሆነ ዳኒ አልወደድከውም እንዴ? እኔ ማርክና ብራንድ ከሌለው ውጭ አለብስም። ግን እኮ ትክክለኛ ብራንድ ነው። ልክ ነሽ። ደግሞ ከለሩንም አልወደድኩት። እንደዚህ አይነት ከለር አይመቸኝም። እሺ ወንድሜ። አትከፊ። አይ አልከፋኝም። ችግር የለውም። ብሩ ካለ እዚህ መርጠሽ ትገዥልኛለሽ። እሺ በቃ ችግር የለውም። ሸክም ነው የተረፈሽ። ቢቀርብሽ ይሻላል። እሱም ቢለብስም አያምርበት። ወደድከው? ደግሞ በእርግጠኝነት ልክክ ነው የሚልብኝ። እንዴት እንደወደድኩት በጣም የሚያምረው። አይ ባታምርም አታስጠላም። ተይ እሱ እና በቃ ይሁንዬ፣ እንደውም ቆንጆ ሽታ አምጥቼልሃለሁ። ሽታው እንዳይጋጭባችሁ። እንዴት ነሽ ታዲያ? ደህና ነሽ? አዎ ምንም አይልም። ቆይ ግን ምን ሆኖ ነው?
እንጃ ተይ እባክሽ ምንም አልሆነ። አይ የሆነ ነገር ግን ሆኗል። ምናልባት እባክሽ የኔ የስራ ጉዳይ ነው የሚሆነው። ቆይ ደግሞ ተጣልታችኋል እንዴ? ኧረ ሰላም ነን። ምን ነው? አይ ስትጨቃጨቁ ስላየው። ተይው ሁሌ የሚፈጠር ነገር ነው። ዮኒ ሁሌም እንዳይፈጠር ፍቱት። ከቆየ ደግሞ ችግር ነው። አይደለም ጸባችሁ ችግራችን እና ቆይ እሺ በቃ አሁን በግልጽ ንገረኝ። በእናትሽ ጠይቁኝም። ምንድን ነው? ሱሴ ነው በእናትሽ። አሁን ግዴታ ማጨስ አለብኝ። ወይኔ ፈጣሪ፣ ይሄን ያለው ነገሩ። በቃ ካልሆነ እኔ ልውጣ በቃ። አይተው ቆይ ግን እንዴት ጀመርክ? ተይ እባክሽ ታሪክ ብዙ ነው በጣም። በቃ ይቅርታ አልኩሽ። አልፈልግም ያንተን ይቅርታ። በቃ አንቺ ደግሞ አታብዣው። እሺ ቆይ ማናት? እህቴ ናት። እህትህ? ኧረ እባክህ ምንድን ነው? ቢያንስ ቆይ ለውሸት እንዲያመች የአክስቴ ልጅ ናት አትልም? እኔ አልዋሸሁሽም፣ እህቴ ናት። ታዲያ ለምን አደነበረ? በቃ ሳላስበው ስለመጣሽ። እሺ ግን አላምንህም። በአካል ስንገናኝ ሁሉንም ነገር አስፈጣሽ። አልፈልግም፣ አላገኝህም። እሱን እናያለን። ቆይ ለተውሽ እንዴ? ተው እንዲህ አትበለኝ። እና እሺ ምንድን ነው የምትጨቀጭቅኝ ታዲያ? ስለምወድህ እኮ ነው። በቃ እደውልልሻለሁ። እሺ ደግሞ እልሻለሁ። ትሰሚኛለሽ? ማንም ሁኚ ማንም የኔን ዳኒን መንካት ካሰብሽ ከኔ በላይ ሰይጣን የለም። እህቴ መጣሽ? አዎ ወንድሜ። ምን ነው? ምንም፣ ግን ትንሽ ያቦዬ ነገር እያስጨነቀኝ ነው። ተይው ይድናል፣ በቅርቡ ይድናል። አንቺ ብቻ ተረጋጊ። እሺ ደግሞ ምን? ስለ እኔ ጉዳይ ልጠይቅህ ነበር። የምን ጉዳይ? ያው ታውቅ የለ ዳኒ፣ 7 ዓመት ሙሉ የለፋውበት ገንዘብ ለአንተ ነበር ስልክ የነበረው። ልክ ነሽ። ለእኔ ብቻ ሳይሆን ለእኔና ለአባዬም ነው። እሱ ልክ ነህ። እናማ ያው ቤት እንደገዛችሁ ሊነግራችሁኝ ነበር። ታዲያ የት አለ ቤቱ? ቤቱ